ይህ ኢትዮ ፕላስ ነው። የኢትዮጵያ ሰማይ በእሳት አጥር ታጥሯል። የፑቲን አጃቢዎች አዲስ አበባ ገብቷል። የኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓሉን አስመልክቶ ባሳየው ወታደራዊ ትርኢት የዓለማችንን ወታደራዊ ሚዛን የሚቀይሩና ለጠላት ብርክ የሚያስይዙ ዘመናዊ የጦር መሳሪያዎችን በይፋ አስተዋውቋል። ከሩሲያ ድንቅ የጥበብ ውጤቶች እስከ ቻይናና ቱርክ ዘመናዊ ሚሳኤሎች ድረስ ኢትዮጵያ የታጠቀቻቸው መሳሪያዎች አገሪቷን በአፍሪካ ቀንድ የማይደፈር የኃይል ማማ አድርገዋታል። አሁን ፕሬዝዳንት ፑቲንን የሚያጅቡት ተጣጣፊ ጀቶች ኢትዮጵያ እጅ ውስጥ ገብተዋል። ጥብቅ ጥበቃ ከሚደረግላቸው የዓለማችን መሪዎች መሃል አንዱ የሆኑት ቭላዲሚር ፑቲን ወደ ተለያዩ ሀገራት ጉዞ ሲያደርጉ በጦር ጄት ታጅበውና ተከበው ነው። ፕሬዝዳንቱን ከሚያጅቧቸውና ከሚተማመኑባቸው ጀቶች መሃል ዋናው የኢትዮጵያ አየር ኃይል አሁን ታጥቆታል። ፑቲን ከሚተማመኑባቸው ጥቂት ተዋጊ ጀቶች መሃል አንዱ ነው ሱኮይ 30። ይህ ሽንጥ ረጅም ጀት ኢትዮጵያ እጅ ውስጥ ገብቷል። ፍጥነቱ የአቦ ሸማኔ፣ አቅሙ የፈረስን ጉልበት የሚያስንቅ፣ ጠላትን ሲያደባይ የማያስተርፍ፣ ካፉ እሳት የሚተፋ፣ የሚገዳደረው ያልተገኘለት ድንቅ ተዋጊ ጀት ነው። እስከ 2000 ኪሎ ግራም ሚሳኤል የመሸከም አቅም ያለው ሲሆን በሰዓት ከ3500 ኪሎ ሜትር በላይ ይጓዛል። ይህ ማለት ከቢሾፍቱ አየር ኃይል ግቢ ተነስቶ አስመራ ለመድረስ የሚፈጅበት 20 ደቂቃዎችን ብቻ ነው እንደማለት ነው። በእርግጥም የኢትዮጵያ ሰማይ አሁን በእሳት ታጥሯል። ማንም ጀብደኛ ተነስቶ ሊደፍረው የማይችልበት ደረጃ ላይ ደርሷል። ባለፉት 2 ዓመታት በዩክሬንና በቴህራን ታላቅ ጀብዱን የፈጸሙት ሚሳኤሎች፣ ጀቶችና ድሮኖች አሁን ኢትዮጵያ እጅ ውስጥ ገብቷል። ኢትዮጵያ ከሩሲያ እኩል ታጥቃለች። ካይሮም ሆነች ትንሿ ኤርትራም የኢትዮጵያ አየር ክልልን የማይደፍሩበት ሁኔታ ተፈጥሯል። ነገሩ ለወዳጅ ብርታት፣ ለጠላት ደግሞ ብርክ የሚያስይዝ ጉዳይ ነው። የአየር ኃይሉን 90ኛ ዓመት ክብረ በዓል ተንተርሰን አየር ኃይሉ የታጠቃቸውን ዘመናዊ ጀቶችና ሚሳኤሎችን በጥልቀት እንመለከታለን። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ እንጋብዛችኋለን። ኒውክሌር ለመታጠቅ እንቅስቃሴ የጀመረችው ኢትዮጵያ ከኒውክሌሩ አስቀድማ አስፈሪ ሚሳኤሎችን በእጇ እያስገባች ነው። ሚሳኤሎቹ የባህር በሩን ጥያቄ ታሳቢ በማድረግ የተገዙ እንደሆኑ ወታደራዊ መረጃዎች እያረጋገጡ ቀጥለዋል። ሽንጥ ረጅሞቹ 360 ዲግሪ የሚተጣጠፉት ሚሳኤሎች በቅርቡ አዲስ አበባን ረግጠዋል። ኢትዮጵያን ከሀያላኑ እኩል ወታደራዊ ትከሻ ያለካካሉ በሚልም እየተሞካሹ ነው። ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሐምሌ ወር ባደረጉት ቃለ ምልልስ ኢትዮጵያ 3500 ኪሎ ሜትሮች የሚወነጭፉ ሚሳኤሎችን መታጠቋን እናውቃለን፣ ባህር ዳርና ደብረ ዘይት በየቀኑ ድሮንና የሚሳኤል ተተኳሽ ይራገፋል ሲሉ የኢትዮጵያን ሚሳኤል መታጠቅ እንዳሰጋቸው ገልጸውም ነበር። ሆኖም ወደ ቀይ ባህር ጉዞ የጀመረችው ኢትዮጵያ እነዚህን ሚሳኤሎች እየታጠቀች ያለችው ለኤርትራ ብቻ አይደለም። በአሁኑ ወቅት ጠላተ ብዙ ከመሆኗ አኳያም ከውስጥም ከውጭም የተለዩ አካላት አየር ክልሏን ለመጣስ በዙሪያዋ አድፍጠው ይገኛሉ። በዙሪያዋ ያሰፈሰፉትን ኃይላት ለመበተንና ለመከላከል ደግሞ ረጅም ርቀት የሚወነጭፉ ሚሳኤሎችና የጸረ ሚሳኤሎች ያስፈልጓታል። ከዚህ አኳያ ነው በርከት ያሉ ሚሳኤሎችን በእጇ እያስገባች የምትገኘው። ኢትዮጵያ በአሁኑ ሰዓት የደህንነት ስጋት ያለባት ከውስጥ ብቻ ሳይሆን ከውጭም ጭምር ነው። የአሜሪካ ጦር ከኢትዮጵያ 200 ኪሎ ሜትር ርቀት ጅቡቲ ላይ ሰፍሮ ይገኛል። የግብፅና የሱዳን ጦርም ለኢትዮጵያ ሩቅ አይደሉም። በቅርቡ እንኳን የሱዳን ብሔራዊ ጦር ኢትዮጵያ ድንበር ላይ ተደጋጋሚ አየር ጥቃቶችን ፈጽሟል። በዚህ ላይ ባኮረፉ ባለስልጣናት ቁጥር የሚፈለፈለው ሸማቂ ቡድን ዛሬም ለኢትዮጵያ ስጋት ሆኖ ቀጥሏል። የደቡብ ሱዳን ታጣቂዎች ድንበር ቆርሰው ከኢትዮጵያ ወስደዋል። አልሸባብም ቢሆን ዛሬም አድፍጦ አለም። ሱዳን የኢትዮጵያ መሬት እንደያዘች ናት። ሸኔ አሁንም እየተዋጋ ነው። የህወሓትም ነገር የተቋጭ ነው ለማለት አያስደፍርም። ኢትዮጵያ በጎረቤቶቿ ሁሌም እንደተከበረች ናት። የሚያከብሯት ስለሚፈሯት ብቻ ነው። የተዳከመች ሲመስላቸው ግን የሚዳፈሯትም ለዚያ ነው። የኢትዮጵያ የአየር ክልል አሁንም ከአደጋ ነፃ አይደለም። በህወሓት ምክንያት የኢትዮጵያ አየር ክልል በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች ከግብፅና ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያን አየር ክልል ሲጥሱ እንደነበር በወቅቱ የወጡ የነበሩ መረጃዎች ይጠቁማሉ። ይህ የሆነው በወቅቱ ኢትዮጵያ ጠንካራ የአየር መከላከያ ስራ ስላልነበራት ነው።
አሁን ኢትዮጵያ ይህንን አቅም እያሳደገች እንዳሳደገች በወታደራዊ ትርኢት ላይ አረጋግጣለች። የአየር ኃይሉ 90ኛ ዓመት ሲከበር በተደረገው ወታደራዊ ትርኢት ላይ እጅግ ዘመናዊ የሆኑ የአየር መከላከያ ስርዓቶች ታይቷል። እነዚህ ከዚህ ቀደም ያልታዩ አዳዲስ ሚሳኤሎች በቅርብ የተገዙ እንደሆነ መረጃዎች ያመለክታሉ። አንደኛው በትርኢቱ ላይ የታየው ሚሳኤል የቻይናው HQ-6A ሲሆን ሁለተኛው ደግሞ ሃይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ድንቅ ሚሳኤል ነው። ኢትዮጵያ ይህ ሁሉም ሆኖባት ዛሬም ሉዓላዊነቷን ለማስከበር ጠንክራ ለመገኘት እየሞከረች ነው። ኢትዮጵያም በእርግጥ ጠንካራ ሀገር ናት። የከበባት ሁሉ እንደ ፍላጎቱ እያረደና እየበለተ ሊውጣት ያልቻለች ድንቅ ሀገር፣ ጉልበተኛ በጉልበቱ ክፉም በክፋቱ እየተነሳ የማይሰለቅጣት ድንቅ ሀገርም ነች። ለውስጥም ለውጭም ጠላት የማትጨበጥ እቶን እሳት ጭምር ናት። የማትታነቅና የማትጨመደድ ግዙፍ ሰማይ፣ ጀግንነትና ደግነት፣ ሰይፍና ሰላም አንድ ላይ የሚፈነጥቅባት። በእርግጥ ኢትዮጵያ የሰማይ ላይ ጥቁር ከዋክብት፣ የነጻነት ፀሐይ፣ የ13 ወራት ብርሃን፣ የሺና ሺህ ዘመን የኩራት ሰገነት ናት። ራሷን ከጠላቶቿ ለመጠበቅ ዛሬም ክንዱ አልታጠፈም። በሴረኞቹ ሴራ ዛሬም ክንዱ አልዛለም። ደም የሚያፈሱላት ድንቅ ልጆች ዛሬም አሏትና ነው። እነዚህን ሁለት ሚሳኤሎች የያዘቻቸው ከአንድ ዓመት በፊት እንደነበረ ነው መረጃዎች የሚጠቁሙት። አሁን ላይ በእጇ እንደገቡ ተረጋግጧል። የቻይናው HQ-6A ሚሳኤል እጅግ አደገኛና የቻይና ጦርም ታጥቆት የሚገኝ መሳሪያ ነው። በቻይናው ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6A ሚሳኤል ከመሬት ወደ አየር የሚወነጨፍ የአጭር ከፍታ ጸረ አውሮፕላን መሳሪያ ነው። አየር ክልልን ጥሶ የሚገባ ማንኛውም በራሪ ነገር ክንፉን ሰባብሮ ያወርደዋል። HQ-6A ጸረ አውሮፕላን አየር መቃወሚያ ስርዓት 4 የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካላቶችን ያካተተ እንደሆነም ተነግሮለታል። አንድ አሳሽና 3 የማስወንጨፊያ መቆጣጠሪያ የያዘ ራዳር፣ አንድ ኃይል አቅራቢ ተሽከርካሪና 6 የሮኬት ማስወንጨፊያ ተሽከርካሪም አለው። ይህ ሚሳኤል አየር ክልልን ጥሶ የሚገባን ማንኛውም በራሪ ነገር ክንፉን ሰባብሮ የማውረድ አቅም አለው። በሰዓት 1000 ኪሎ ሜትር በመምዘግዘግ እስከ 12 ኪሎ ሜትር ከፍታ ላይ ያለን ጠላት ኢላማ ማድረግም ይችላል። አንዱ የማስወንጨፊያ ተሽከርካሪ 2 ተተኳሽ ሚሳኤሎችን መሸከም እንዲችል ተደርጎ የተሰራ ነው። በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 1000 ኪሎ ሜትር በሚደርስ ከፍተኛ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር ማለትም 39500 ጫማ የሚበር ማንኛውንም አይነት የአየር ላይ ተሽከርካሪ የማውደም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለም ይገኛል። ኢትዮጵያም ይህንን ሚሳኤል የአየር ክልሏን ለመጠበቅ ተክለዋለች። ሌላኛው የሰማዩ አቦ ሸማኔ የሚባለው ሱኮይ 35 ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ተለያዩ ሀገራት ሲጓዙ በጥብቅ ጥበቃ የሚያጅባቸውና በዓለም ላይ ተወዳዳሪ ያልተገኘላቸው ሱ-35 ተዋጊ ጀቶች አሁን የኢትዮጵያን ሰማይ እየቀደዱ ይገኛሉ። በአንድ ሰዓት ውስጥ ከ3500 ኪሎ ሜትር በላይ የመጓዝ ብቃትም አለው። ይህ ማለት ከቢሾፍቱ ተነስቶ አስመራ ለመድረስ የሚፈጅበት ጊዜም 20 ደቂቃ ብቻ ነው ማለት ነው። እስከ 8000 ኪሎ ግራም የሚመዝን የጦር መሳሪያ ሚሳኤሎችና ቦምቦችን ተሸክሞም መብረርም ይችላል። በአየር ላይ ውጊያ ወቅትም በማንኛውም ማዕዘን የመጠምዘዝ ልዩ ተሰጥኦ ስላለው እንደ አሜሪካኖቹ F-15 እና 16 ያሉ ጄቶችን ክንድ የማስቆም ልዩ አቅምም አለው። አንዳንዶች የማይበገረው የአየር መከላከያ አጥር እያሉ ይጠሩታል። ኢትዮጵያ ሉዓላዊነቷን ለማስከበር በምዕራብም ሆነ በምስራቅ የሚሰነዘሩ የአየር ጥቃቶችን ለማምከን 2 ግዙፍ የሚሳኤል ስርዓቶችን አሁን ታጥቃም ትገኛለች። የቱርኩ ሂሳር አንደኛው ነው። በዘመናዊ የራዳር ስርዓት የተደገፈው ይህ ሚሳኤል በ100 ኪሎ ሜትር ራዲየስ ውስጥ የሚንቀሳቀስን የጠላት ኃይል አመድ የማድረግ ብቃት አለው። በተለይ ከጎረቤት ሀገራት ለሚሰነዘሩ ትንኮሳዎች እንደ ዋነኛ መከላከያ ተደርጎም ይወሰዳል። ኢትዮጵያ እነዚህን አስፈሪ መሳሪያዎች የታጠቀችው በምክንያት ነው። የባህር በር ጥያቄዋን ተከትሎ ሊመጡ የሚችሉ የውጭ ስጋቶችን ለመከላከልና በቀጠናው ያላትን ተሰሚነት ለማጠናከር ታስቦ እንደሆነም ይነገራል። ኢትዮጵያም ለወዳጅ ብርታት፣ ለጠላት ግን ብርክ የሚያስይዝ የቶን እሳት የሆኑ መሳሪያዎችን አሁን ታጥቃለች። የአሜሪካ ጦር በጅቡቲ የግብፅና ሱዳን ትንኮሳዎች እንዲሁም የውስጥ የጸጥታ ስጋቶችን ለመመከት አገሪቷ ራሷን በቴክኖሎጂ እያዘመነች ትገኛለች። ኒውክሌር ለመታጠቅ ከምታደርገው እንቅስቃሴ ጎን ለጎን እነዚህን ረጅም ርቀት ተወንጫፊ ሚሳኤሎች
አገሪቷን ከሀያላን አገራት ጋር እኩል እንድትሰለፍ አድርጓታል። ኢትዮጵያ ዛሬም እንደ ትላንቱ በሴረኞች ሴራ አልዛለችም፣ ክንዷም አልታጠፈም። በዘመናዊ ጀቶች፣ በሚሳኤል መከላከያዎችና በጀግናው ህዝቧ ታጅባ የነጻነት ፀሐይ ሆና ቀጥላለች። ኢትዮጵያ ለሁሉም አይነት ፈተናዎች አሁን ከመቼውም ጊዜ በላይ ራሷን እያዘጋጀች ቀጥላለች።